እሷ የልጅነቴ ናት። አትቀልድ እባክህ። ጫካውን አልፋ ካንተ ጋር ልትሄድ እሷ ትምጣ እንጂ አመትስ ብጠብቃት። በእርግጥ ሰው ማወቅ ይከብዳል፣ ግን ደግሞ አሁን ሰዓት በጣም ደህና ትመስላለች። ትሁትና ያ ተንከሲስ ሰውዬ ምንም አይነት ግንኙነት እንዳይኖራቸው ታደርጊያለሽ። ድጋሚ ከጀርባ ሆኜ ከጠቃው እኔ ሰው አይደለሁም። እንኳን ኑሬ ሞቴ ያምር ማለት ነው። ለእኔ ትሰሪያለሽ። ወንድ ልጅ እኮ አይፎክርም። እሷ በዚህ ሰዓት እኔ ላይ ተንኮል የምትሰራበት ምንም አይነት ምክንያት የላት። ሌላ ነገር አታስብ። ይሄ ልጅ አይሆንሽም። አባዬ ይሄ ነው ቤቱ። እዚህ ቤት ማዘር ምንድነው ትሁቴ? አባዬ የለችም መሰለኝ። አይሆንም 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 ትሁት። አባዬ ሙት ይሄ ነው ቤቷ እኮ። የት ሄደች? ቤቷ ካለች የት ሄደች? ነገሩ እኮ አንተ እንደምታስበው አይደለም። ምን አሰብኩ? ተሰቃየሁ እኮ ትሁቴ፣ ተጨነቅኩ። ቤቷ ይሄ ነው። ደግሞ አልተሳሳትኩም። ጥሩ እንጠብቃለን። እስኪ አባባን ካገኘናቸው ሄደን ጠይቅ። እኔ ከዚህ ንቅንቅ አልልም። አባዬ ሌላ መገኛም ካላት ጠይቀን እንድንሰማ እንሂድ። አልሄድም ስልሽ እሺ በይኝ። እስከ ስንት ሰዓት እዚህ ትጠብቃለህ? እሷ ትምጣ እንጂ አመትስ ብጠብቃት እኮ ሄደን ጠይቅ። አይ አልሄድም። እሺ በቃ ወይ ደግሞ እኔ እዚህ ሰፈር ሰው ልፈልግ። እዚህ ጋር ሁን። እሺ አባባ አባባ ወይ እንዴት ነሽ የኔ ልጅ? ደህና ነኝ። በጣም ተጨንቄ ነበር፣ ፈልጌዎት ነበር። ለምን? አባዬን አምጥቼው ነበር። አባዬን? የሴትዮዋን ባል ማለቴ ነው። ውይ ትሁት ብትነግሪኝ ምን ነበር? አሁን እኮ የለችም። ማለት ስራ ናት? ስራ ቢሆን ጥሩ ነው፣ ጸበል ናት። ኧረ አባባ። አዎ ግን ትመጣለች። ቆይ መቼ? እሱን እንዴት አውቃለሁ የኔ ልጅ? ቆይ ለምን ሄደች? ማለቴ እንዴት ሄደች? ልጇ ወስዳት ነው። ልጇ? አዎ ልጇ። ምን ነው የኔ ልጅ? ልጅ ወልዳ ነው? አልገባኝም። አይ አይደለም፣ እንደ እናቷ የምትንከባከባት ልጅ አላት። እሷን አትረሳም። እና እሺ የት ጸበል ናት? ምንም አላውቅም። እዚህ አካባቢ አይመስለኝም። ትውስቷን የሚመልስላት የምታደርገው ነገር የለም። ቆይ እንዴት ላድርጋሽ? አባዬ ምን ልበለው? እዛው ናቸው? አዎ እዛው ነው። እግረ መንገዴን ስለሆነ በይና እናግራቸው። እሺ እሺ። አባዬ የለም። የት ሄደ? እኔ ምን አውቃለሁ? ደውለሽለት አትመጭም ነበር? አይ ግድ የለም፣ እረፍት እያደረኩኝ እጠብቀዋለሁ። የሰው ቤት ነው። ታዲያ እኔ ምን አልኩህ? ሌላ ምን ይሆናል? የሰው ቤት ነው እንጂ። ማለቴ እንግዳ ነሽ ነው እያልኩሽ ነው። ኧረ ከኋላ የመጣ አይና ወጣሉ። ትናንትና መተይ ሰው ማንነት ሳታውቅ ያዙ ይልቀቁኝ ትላለህ እንዴ? እኔ ግን ማን እንደሆንኩኝ ታውቃለህ? የአንቺ ማንነት ያን ያለ ያሳስበኝ። ብችል ግን እስከሚመጡ አንተ ራስህ ወጣ። ግን ስራ ትሰሪያለሽ? ሳይሽ ዝም ብለሽ የምትንከራተቺ ነው ይመስለኝ። እሺ አለቃ፣ ልታሰራኝ ነው? ያው እኔ የምሰራው ስራ ጭንቅላት ይጠይቃል። ኦ ገባኝ። ለዛ ነው የማትሰራው።
ገንዘብ ሲቸግርሽ ስራውን ብለሽ ጠይቂኝ። እሺ ቆይ አንተ መቼ ነው የማጣህ? አንቺን ሳጣሽ። ይሄ መጤ ልጅ እኮ በጣም እያሳቀኝ ነበር። ኮሜዲ ነው አይደለ? አዎ፣ ሲጫወት ራሱ አሪፍ ተጫዋች ነው። እባክዎት። ኧረ ይነሱ፣ ተነሱ። አልነሳም። እውነት ከሆነ አይኗን ልየው፣ ካልሆነም ቁርጥ የለወቅ። ኧረ ተነሱና እነግሮታለሁ። ተነሱ። አለች አልሞተችም? ካለች አሳዩኝ። ያለኔ አትችልም። ጸበል ናት፣ ስትመጣ ያገኘዋታል። ጸበል እኮ የት ጸበል? የትም ይሁን እሄዳለሁ። እውነት ነው። የት እንደሄደች አላውቅም። አጣርቼ የእሷ ስልክ ስላለኝ እደውልላችኋለሁ። እና ከዚህ ሊሄድ ነው? እና የጅብ እራት ልትሆን ነው? ከአንድ ሰዓት በኋላ እኮ የጅብ ሰዓት ነው። እሺ በይ ልጄ ውሰጃቸው። ደህና ዋሉ። ይገባኛል ትሁቴ፣ እልህ አስጨራሽ ነው። በጣም ጨርሼ እኮ ነበር ናት። ጨርሼ? አዎ ጨርሼ እኮ ነበር ናት። ለአባዬ ማድረግ የነበረብኝ ይሄ ብቻ ነበር። ከዛ በኋላ እኮ ሌላውን ማሰብ እችል ነበር። የሚያሳስብሽ ነገር አለ እንዴ? የአንደኛ ክፍል ተማሪ እንኳን የተሰጠው የቤት ስራ ያሳስበዋል። ቆይ ይህን ያክል ለአንተ ህይወት ቀለው ነው? እንደዛ አይደለም። እና እንዴት ነው? ተይው ብቻ። እኔ ግን ከአንቺ ጋር ነኝ። እሺ አብረን እንፈልጋቸው። እመኝኝ፣ እናገኛቸዋለን። የት ብለን? ጸበል እኮ ናቸው። በዛ ላይ ደግሞ የት ጸበል እንደሆኑ አናውቅም። ትሁቴ፣ ሳንሰለች እንፈልግ ብቻ። እሺ አመሰግናለሁ። አባዬ መጥቻለሁ። እባክህ ደብሮኛል፣ ልተኛበት። እንዴ አባዬ፣ እኔ እኮ እንዳይደብርህ ብዬ ካርታ ገዝቼ ነው የመጣሁት። ወይ ካርታ? ምንድን ነው የምታወራው ተመስገን? አባዬ፣ እንደዚህ በመሆን የሚገኝ ነገር የለም። ይህን ሁሉ ጊዜ ሳትገናኙ ቆይታችሁ ይኸው በስተመጨረሻ ፈጣሪ ሊያገናኛችሁ ነው። ተመስገን በል። እንደዛ ሩቅ ገጠር ውስጥ ሰው እንደሌላ ብቻዋን እየኖረች መሆኗን ሳስብ ያመኛል። ደግሞ የአንገቷን ሰው አስቀምጦት ቢሆን ስላለ እንጃ ምን ማድረግ እንዳለብኝ። አባዬ ታገኛታለህ። ሁሌ እየሄድን እንከታተላታለን። አታስብ። እሺ ልተኛ። መተኛት በሽታ ነው። ና እንጫወት። አይ አባዬ፣ አንተ እንኳን ሚስትህን አገኘ። ይኸው እኔ ያለሁ አይደለ? ወይ አላገኘኋት ወይ አላጣኋት፣ እንዲሁ ዝም ብዬ የምሰቃየው። ልጅ ነህ፣ ታገባለህ። እሷ የልጅነቴ ናት። እሷ ግን አትደገምም። የልጅነቴ ብቻ አይደለችም፣ የወጣትነቴ የእርጅናዬም ጭምር ነች። እሷ ሚስቴ ብቻ ሳትሆን ጓደኛዬም ናት። አውቃለሁ፣ ከባድ ነው። ይኸውልህ ተመስገን፣
አንዳንድ ነገር ክብደቱ ካልተሸከም እኮ አይገባ። አይ አባዬ፣ ሁላችንም በልካችን ተሸክመናል። ያቅልልልን። እኔ የምልሽ ቲና የምትባለው ልጅ ምን ማለት? እስካሁን አታውቃትም ነው? ማለቴ ምንድን ነው የምትሰራው? እዚህ ቤትስ እንደፈለገች የምትሆነው ለምንድን ነው? ምን መሰለህ፣ የአባዬ ልጁ ሚስት ናት። በጣም ብዙ ስህተት ሰርታ ነበር። እሱም ወጣ፣ እሷም ወጣች። ወዴት? እባክህ የሚረባ ሰው አይደለም። አሁን የት እንዳለ እንኳን አናውቅም። ታዲያ አሁን ከየት መጣች? ብታምንም ባታምንም ጉስቁል ብላ ስለምን ያገኛት? ኧረ እባክሽ አትመስልም። ምን መሰለች እባክህ? በጣም ተንኮለኛና አስፈሪ ነው የምትመስለው። ተንኮለኛም አስፈሪም ነበረች። በእርግጥ ተሻሽላለች። በእርግጥ ሰውን ማወቅ ይከብዳል፣ ግን ደግሞ አሁን ሰዓት በጣም ደህና ትመስላለች። አሪፍ ነው። ቆይ ለምን ጠየቀኝ? እናንተ በሌላችሁበት በኮንፊደንስ ገብታ ስትቀመጥ ምናምን። አባዬ ቤት እኮ 2 ቀን የመጣ ሰው ለማዳ ነው የሚሆነው። እኔን ነው? አንተ 2 ቀን ነው እንዴ? አይ ያው ማለቴ ሁሉ ነገር ለራስ ከመሰለህ ኑሮ ከባድ ነው የሚሆነው። ናት እሱን ታዩና አሁን የሚያሳስበን ጉዳይ እሱ አይደለም። እሺ የቤቱ ባለቤት እንዴት ነህ? ስለ አንቺ እያጣራው ነበረ። ብር በጣም እንደሚያስደስተኝ ነገሩህ እንዴ? ብር እንደቸገረች ነገሩ። ከዛ እኔ ያለው አልክ አይደል? ምን ችግር አለ? ብቻ እኔና አንቺ እንስማማ። እሺ በምን? ለእኔ ትሰሪያለሽ። ይህን ጨዋታ ልጀምረው? እሺ ምን ይሆን? ያው እኔን ታግዥኛለሽ። እንዴት? ተንኮለኛ እንደሆንሽ ስለሰማሁ ያው በተንኮልሽ። ስድቡ ይቆየኝ። አንቺ እኮ በተንኮልሽ ስራ እየሰራሽበት ነው። ከኔ በላይ አንተ ተንኮለኛ ነህ። እሺ አሁን በምንድን ነው የምትፈልገን? አንደኛ ትሁትና ያ ተንከሲስ ሰውዬ ምንም አይነት ግንኙነት እንዳይኖራቸው ታደርጊያለሽ። እሷን ስራዬን እንኳን አንተ ትነግረኛለህ። እሺ አሁን ቀጥል። የአባዬ ሚስት እንዳትገኝ እናደርጋለን። ምን? አትደንግጪ፣ ትንሽ ጊዜ ነሽ። ወደ እኔ ልቧን ሙሉ ለሙሉ እስከምትመልሰው ድረስ። ግን አንተ ከኔ ባስክ ነህ። ያው 500 ሺህ እከፍልሻለሁ። እሺ ላስብበት። ትችያለሽ። እሺ አባዬ አሁን ጊዜው እንዳልሆነ አውቃለሁ፣ ግን እስኪ እባክህ ከሰማች መከርልኝ። ሽማግሌ ልኬ በክብር ላግባት። አልፈቀድኩም። ደግሞ ጊዜውም አሁን አይደለም። እሺ ጊዜው ምንድን ነው? አንተ አባዬ ያለበትን ሁኔታ እያወቅ ምንድን ነው የምታወራው? ይኸውልሽ ትሁቴ፣ የአባዬ ጉዳይ የሁላችንም ጉዳይ ነው። አንቺ ብትተይው እንኳን ያልተወው እንኳን እሱ ልታስብ። ቆይ በዚህ ሰዓት የራስህን ጉዳይ ታወራለህ? ትወጂኛለሽ አይደለ? ለዚያ ነው ከኔ ጋር ጸብጸብ እንጂ። ትሁት፣ ከዚህ በኋላ ቁርጤን እስካውቅ ከሷ ልጅ አለፋ። አታስብ አባዬ፣ እንዴትም ብለን እናገኛታለን። 12 ዓመት ብዙ ነገር በውስጤ ሲመላለስ ነው። አውቃለሁ፣ ከባድ ነው። ግን ደግሞ በየቀኑ መመላለስ አይጠበቅብህም። ነፍሷ አለ ከተባለ ቁርጤን ለማወቅ ብመላለስ የሚደክመኝ ይመስልሻል? አባዬ ሩቅ አይደለም። እኔ ደግሞ በፎቶ ያየኋትን ሴት በአካል አይቻታለሁ። እመነኝ። እሺ እሺ ልበል እንጂ ምን አደርጋለሁ? ሞተችም ሲሉኝ እሺ፣ ተቀበረችም ሲሉኝ እሺ፣ ምን አደርጋለሁ? አሁን ደግሞ አለች አልሽኝ። ይሁን ብቻ እስቲ አንድ አይቺ ቁርጤን ልወቅ።
አንተ ያማን እንዴ? ከኋላ እየተከታተልከኝ እኮ ነው። አንቺ ያምሻል? አያመኝም። ናቢስ አባዬ እንዴት ነህ? ትሁቴ ደህና ነሽ? የት ጠፍተሽ ነው? አባዬ ኑሮን ለማሸነፍ ደፋ ቀና እያልኩ ነው። ኧረ ተደፋሽ ተቀናሽ። ምን ታደርገዋለህ አባዬ? ግን አንተ ደህና አይደለህም። ቲና አሁንም ሰው ትረብሻለሽ? ታው ተመስገን። እኔን ረባሽ ትላለህ? ሁለታችንም ረባሾች ነን። ልጆች ነዋ ታዲያ ተሸክማችሁ ይኖራችሁት። እንዴት? ተንኮል፣ ክፋት፣ ማስቸገር። አዎ ልጆች ስለነበርን ነው። እንዳንተ አይነት ሽማግሌ ግን ያስጠላል። ለምንድን ነው ልጆች የምትሆኑት እናንተ? ይቅርታ ትሁቴ፣ እሱን ግን አሳርፊልኝ። አባዬ ነው እዚህ ማንንም እየሰበሰበ። ለምን አታርፍም? አባዬ በሉ በቃ እኔ ልሄድ። ከዚህ በላይ ከቆየው በሳቅ መፈንዳቴ ነው። ደህና ዋል። እሺ አባዬ ሁሉም ነገር ይስተካከላል። እግዚአብሔር ያውቃል ቲና። አንቺ ግን አሁንም ልብ የገዛሽ አይመስለኝም። ልክ ነው አባዬ፣ ሙሉ ለሙሉ አልገዛውም፣ ግን ደግሞ ለጥሩ ሰው መጥፎ አልሆነም። ቲና ለማንም መጥፎ መሆን የለብሽም። እንዴ ለክፉ ሰዎች ብድራቸውን መመለስ ነው እንጂ አባዬ። ክፉ ለዋለለት ደግ መመለስ ሲባል አልሰማሽም? እሱ ጎጂ አባባል ነው አባዬ። ክፉ ለዋለልህ ደግ ብትመልስ ወይም ደግሞ ውለታ ይዞ ደግ አይሆንልህ። የሁሉም ሰው ልብ ድንጋይ አይደለም። ለስላሳው እስከሚገኝ እንሞት አባዬ። ለክፉነት እንዲህ ምክንያት አትስጪ። የት አይል ታዲያ እንዴት ልመንሽ? እንደዚህ መነኝ ብዬ ስምን ስገዘት አልገኝም አባዬ። አባዬ ድጋሚ ከጀርባ ሁኜ ከጠቃው እኔ ሰው አይደለሁም። እንኳን ኑሬ ሞቴ አያምርም ማለት ነው። በስመ አብ ቲና፣ እንደዚህ አይባልም አባዬ። እኔ ያደረግኩ ነገር ሁሉ ሌላ ሰዎች እኔ ላይ ቢያደርጉ ዘላለም ጠላቴ ነበር የሚሆኑት። ደግሞ ፀጉሬ ከነጣ በኋላ ቂም ይዤ ልኖር እንዴ? ቂም መያዝ ግድ ነው አባዬ። ልጅ ቂም መያዝ ማለት የተቀየሙትን ሰው ተሸክሞ መዞር ማለት ነው። የኔ ልጅ፣ እኔ ደግሞ ሸክም አልወድም፣ ያውም የማይረባ ሸክም። እና በሰላም ሊኖር ነው። አይገርምሽም? የተቀየምሽው ሰው በሰላም ነው የሚኖረው። ለማንኛውም አልስማማም። ብስማማም ደግሞ አባዬ ላንተ ቃል የምገባለሽ ከአንተ በኋላ አንተን እንደማልጎዳ። አንቺን ስለሱ ስታስብ የምትጎጂው ቲና፣ ለራስሽ ማወቅበት። እሱን እየሞከርኩ ነው አባዬ። ትሁቴ ትሁት፣ በእናትሽ ላስቸግርሽ ውሃ ታመጭልኛለሽ? አንቺ ልጅ ግን ትዕግስቴን አትፈታተኝ። ናቲ ተው እንጂ። እንዴት እንደምትንቅሽ እያየሽ ነው። ቆይ አንቺ እራስሽ ተነስተሽ አትጠጪም እንዴ? ሲጀመር እንደዚህ ተጋርመሽ እናንተ ናችሁ የልብ ልብ የሰጣችኋት እንጂ ልክ ልኬን ትነግረኝ ነበር። ይቺ ልጅ አሳርፊልኝ። ለምን አንተ በስራ ሰዓት እዚህ ትቀመጣለህ? እንደ ወንዶች አትወጣ? ተውት፣ ላስቀይማት ነው። እኔ ወንድ ልጅ እኮ አይፎክርም። አረ ግዴ ለምን ይወጣሉ? አንቺ ግን ባይ ባይ። ቆይ ናቲ እንዴት አይገባህም? ምኑ ይግባኝ? ንገሪኝ እስኪ። ቆይ ለምንድን ነው የምታዘሽ? እሷ እኮ አንተን ማናደድ ነው ያዘችው እንጂ ቲና ማን እንደዚህ አትለኝም።
ትናንት ከመንገድ አንስተሻል፣ ዛሬ እንደዚህ ትልሻለች። ተረጋጋ እንጂ ናቲ፣ እውነቱን እኮ እየነገርኩ ነው። ምንም አትንገሪኝ። ምንም መስማት አልፈልግም። ይቺን ልጅ ግን አስወጧት። እኔ እኮ የማስወጣት መብት እንደሌለኝ ደጋግሜ ነግሬሃለሁ። ከቻልክ ደግሞ ከእሷ ጋር ተስማማ። አንቺ የዋህ ነሽ። ከአንቺ በላይ እኔ ልጅቷን ተረድቻታለሁ። ልጅቷ የሆነ ነገር ልታደርግሽ ነው። እሷ በዚህ ሰዓት እኔ ላይ ተንኮል የምትሰራበት ምንም አይነት ምክንያት የላት። ሌላ ነገር አታስብ። ጥሩ፣ ሲደርስብሽ ትረጅኛለሽ። ቲና፣ ምን ለማድረግ እየሞከርሽ ነው? ቆይ ይቅርታ ትሁቴ፣ ቀጠሮ ነበረኝ ረስቼው። እሺ ስመለስ አወራሻለሁ። ያማቸዋል ልጆቹ። ሰውየው ቆይ አንቺ ምንድን ነው ከኔ የምትፈልጊው? ምንም። አንተስ? እኔማ በሰላም ነበር የፈለኩሽ። ኧረ በሰላም እና ለተንኮል ነው የፈለገ? ምንድን ነው የምትይው? ስራን ስራ አግዢኝ ስልሽ የዛ ሰውዬ አሽቃባጭ ሆንሽ። ከአንተ በላይ ከፍሎ ቢሆንስ? ከኔ የተሻለ አይኖረውም። እየከፈለሽም ከሆነ በግልጽ ንገሪኝና ከሱ እጥፍ አድርጌ ልክፈልሽ። እሱን ካጁ ከኔ ጋር ስሪ። ተስማምቻለሁ። አንተም ግን አፍህን ዝጋ። አፍህን ዝጋ? አዎ፣ አትፈታተነኝ፣ ደግሞ አትማኝ። የምትፈልገውን ነገር ከኔ ጋር ማውራት ትችላለህ። ችግር የመጣች ሰይጣን ቀጠሮ ነበረሽ እንዴ? እባክሽ የቀጠርኩ ሰው ሄደ። ቅድም ውሃ ጠምቶሽ ነው? እባክሽ ላናድደው ነው። ቆይ ማድረግ ምን አስፈለገ? ይሄ ልጅ ትሁቴ፣ አውቃለሁ እኮ ብዙ ስህተት ሰርቼ አልፌያለሁ። ግን ከዚህ ምክሬ ውስጥ ግን ምንም አይነት ስህተት አታገኝም። እሺ ምንድን ነው? ይሄ ልጅ አይሆንሽም። ይኸውልሽ እሱ ጥሩ ሰው ነው። እሺ እሱ እኮ በጣም ራስ ወዳጅ ነው። ቲና እወደዋለሁ። እሺ እንደዚህ እንድትይ አልፈልግም። እንዳልሽ ግን እውነታው የሰው እንደማይሆንሽ ነው። ቆይ አንቺ በምን አወቅሽ? ይሄን እኮ ነው የምልሽ፣ ካዲውኝ ስለማውቅ። ስለ ካዲ ሰው ሳወራ ይደብረኛል፣ ግን የእናቱን ልጅ ነው የሚመስለኝ። አንቺ ልጅ በጣም እየቀወጠርሽ ነው። እሺ እሺ ትሁቴ፣ ደስ ያለሽን ነገር አድርጊ። እውነታው ግን ይሄ ነው። እውነቱ የኔና የሱ መዋደድ ብቻ ነው። እንደምትወጁ ነው እንጂ እንደሚወድሽ እርግጠኛ አትሁኚ። ተመስገን ግን እንደሚወድሽ እኔ እርግጠኛ ነኝ። ወዴት ነው? ሳይሽ ውሃ ጠምቶሻል። ውሃ ላምጣልሽ? ምን ሆነ አላባይ? ቡናን ጠጣ ብዬ እዚህ ያመጣው እኮ ሌላ ሀሳብ እንድትሆን። ሀሳብ በጭንቅላት ይዘህ የምትንቀሳቀሰው ነገር እንዲህ በቀላሉ አይተውም። ይተዋል አባዬ፣ አይዞህ፣ ሁሉም ይስተካከላል። ጥሩ። ግን አባዬ እናቴ አትናፍቅህም? የማ ያንተ? አዎ። እንዲህ አይነት ሁኔታ ውስጥ ያለው በሚስቴ ምክንያት ነው። ረሳኸው እንዴ? እሱን ተው አባዬ። እኔ ግን ካንተ ጋር ነኝ በማንኛውም ሰዓት። በማንኛውም ሁኔታ ማለት ትሁት ተመስገን የምትመርጥ ነው። ምን ማለት ነው? አታደርገው? ጥያቄ ነው የጠየቁ። ምን ትመርጣለች አልኩ ልጅ። ይሄ ብሽቅ ደረቅ። ቆይ አባዬ፣ አንተ ራስህ ለሰላም ብለህ ቢቀሩብ አይሻልም? እነማ? ሴቷም እሱም። ኪናን ነው? ተንኮለኛ ነች። ተንኮልች፣ ሁላችንም ተንኮለኞች ናቸው። አሁን እኔ እሱ መቼ አሳሰበኝ? እኔ ማንንም አልከለክልም፣ ግን ጦርነቱን ሰላማዊ ያድርጉት። በተለይ ደግሞ አንተ። እሺ ቲና፣
ቡና ፊልን። እንዴት ትያውሽኝ? ቡና ማፍላት ከብዶሽ ነው? ባይሆን ትሁቴ ቡናውን አፍሊ፣ ሌላ ስራ አዘዥ። ባይሆን አባዬ እኔ ምስራች አለኝ። የሄደችበትን ጸበል የሚያውቅ ሰው አገኘ። አደራ እባክህን ተመስገን። አዎ ነገ ወስድሃለሁ ብሎኛል። እንዲህ ነው ጀግና ማለት። አብረን እንሄዳለን። የት ነው አብረን የምንሄደው? ላግዝ ነው። ለሸክም አይደለም የምንሄደው። ትሁት ካለች በቂ ነው። አትቀልድ እባክህ። ጫካውን አልፋ ከአንተ ጋር ልትሄድ ነው? እኔስ ከአንተ ጋር ጫካና ድሩን አልፌ ልሄድ ነው? ቆይ እንዲህ ፈሪ ነህ እንዴ? አልፈራህም፣ ግን ደግሞ አላምንም። ሁሌ እንደ ፈሪ ከኋላ ነው። ቆይ ምንድን ነው የምታወሩት? ታዩ ዝም ብሎ ነው። እንደዚህ ብትል ይሻላል። አባዬ እኔም እያፈላለኩኝ ነው። እየተነገረኝ ገዳም አለ፣ ነገ እዛ ሄዳለሁ። እንዴ አረቀስ ምንድነው ፉክክሩ? አባዬ መራጭ እኮ ነው ያስመሰላችሁት። ባይሆን እኔ ያመጣለታለሁ። እንዴ ምን እየሰራሽ? የተገኘው ምንድን ነው የተገኘው? ምንም ይሁን ቲና፣ ከመጥፎ ነገር ወጥተሻል አይደል? መጥፎ ስራ የምታሰራኝ አንተ ነበርክ እኮ። እኔ ትሁትን ለማግኘት ብቻ ነው። እኔም ገንዘብ ለማግኘት ብቻ ነው። እና አገኘሽ? ባለቀ ሰዓት ላገኘው ነው መሰለኝ። እባክሽ ትሁትን ከዚያ ጅል እንድትርቅ ንገሪያት። ስራዬ ነው። አልገባኝም። ስራሽ ምንድን ነው አላልከኝም ነበር? ስራዬ ይሄ ነው፣ ሰዎችን መርዳት፣ ገንዘብ መቀበል። ያለ ገንዘብ የምትሰሪው ስራ የለም? ውይ የለም። አሁን የገንዘብ ስላልሰጠሁሽ ትሁትን ከዚያ ልጅ ጋር አብረሽ ትያታለሽ? ከከፈልከኝ። ያንቺስ ይለያል። ተመስገን። ገንዘብ ኃይል አለው፣ አቅምም አለው። አሁን ደግሞ ከሁለታችሁ አንዳችሁ ሀብታም ልትሆኑ ነው። ትሁት ትመጣ ነበር እንዳትዪ። እሷ ፋራ ናት። እኔ ግን ባለ ገንዘቡን አልፈታም ነበር። የሚገርም ነው። በቃሽ፣ ለትሁት ትንሽ እንኳን ካዘንሽላት ትክክለኛውን ምርጫ እንድትመርጥ እርጃት። እዚህ ቤት እያገጣጠመን ነው አይደል? አዎ እያገጣጠመን ነው። ምን ነበር? እንድታግሽ። እሺ አልኩህ እኮ ምንም አላደረግሽም። አንደኛው የምትፈልገውን አልተናገርክም። ቆይ ደግሞ የት ሀገር ነው ገንዘብ ሳይገባ ስራ የሚጀመረው? እሺ ግን ካልተማመነን አጠፋሻለሁ። አታስብ፣ ገንዘብ ያስተማምነናል። ትሁት ተባባሪ ነው የምትፈልገው። እኛ ደግሞ ያን ከፍ ያልቻለውን እናደርጋለን። ጥሩ። እሱ ምንድን ነው? የአባዬ ሚስት አምጥተን እንሰጠዋለን። ከየት? እኔ ካስቀመጥኩበት። ምን? የት እንዳለች ያውቃለሁ። እና ደግሞ ማንም ከኔ ውጭ የት እንዳለች አያውቅም። አንተ የምርህን ነው? ትሰምኛለሽ? ከአፍሽ ትንፍሽ ብትይ እገልሻለሁ። ፉከራውን እንኳን ተወው። ባይሆን ምን እንደምናደርግ በሚገባ እናወራለን።